ኖቬምበር 16 የዕለቱ መልእክት ርዕስ ምግባችን። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2። የተወለዱ ሕፃናት ዓይናቸውን ሳይገልጡ ከሚፈልጉት ዋነኛ ነገር ቢኖር የእናታቸውን ጡት ነው። ምክንያቱም እዚያ ውስጥ ለሕይወታቸው ምግብ እንዳለ በተፈጥሮ ይዘውት የወጡት ዕውቀት ይመራቸዋልና። ልክ እንደዚሁ አማኞችም የቃሉን ወተት መመኘት ይኖርብናል። ሐዋርያው ጴጥሮስ አማኞችን የቃሉን ወተት ተመኙ ሲል ቢያንስ 2 ነገሮችን ታሳቢ በማድረግ ነው። የመጀመሪያው መንፈሳዊ ልደትን በቃሉ አማካኝነት በማግኘታችን ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። ቃሉ ዳግም ልደትን ይሰጣል እያለን ነው። ሁለተኛው ለመንፈሳዊ እድገት አስፈላጊ በመሆኑ ነው። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ያለ ቃሉ መንፈሳዊ እድገት ከቶ ሊታሰብ አይችልም። ዳግም ልደትን ያላገኙ ሰዎች የቃሉ ስብከት እንደሚያስፈልጋቸው፣ ዳግም ልደትን ያገኘን አማኞች ደግሞ ለመንፈሳዊ እድገት ቃሉ ያስፈልገናል። ምግብ ለመመገብ ፍላጎት ማጣት የጤንነትን መታወክ ካስከተለ መንፈሳዊ ሕይወታችንን ሊያሳድግ የሚችለውን የእግዚአብሔርን ቃል ችላ ማለት የመንፈሳዊ ሕመም ምልክት ነው። ምን ያህል ለቃሉ ከፍተኛ ትኩረት እንሰጥ ይሆን? መንፈሳዊ እድገትን በመርሁ ማድረግ ሲገባን ቃሉን ትተን በሌላ መንገድ እድገትን ስንፈልግ ይታያል። ሆኖም ያለ ቃሉ መንፈሳዊ እድገት እንደሌለ ተገንዝበን መንፈሳዊ ሕይወታችንን ሊያሳድግ የሚችለውን የእግዚአብሔርን ቃል በብርቱ እንፈልግ። ለእድገታችን ምግባችን